ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 4 ቴማንያውም ኤልፋዝ መለሰ እንዲህም አለ። አንድ ሰው ካንተ ጋር ይናገር ዘንድ ቢሞክር ትቀየማለህን? ቃልንስ ከመናገር ሊቀር የሚችል ማን ነው? እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትንም እጆች ታበረታታ ነበር። ቃልህ የሚሰናከለውን ያስነሳ ነበር፣ አንተም የሚብረከረከውን ጉልበት ታጸና ነበር። አሁን ግን በአንተ ላይ መጥቷል፣ አንተም ደከመህ፣ ደርሶብሃል፣ አንተም ተቸገርክ። አምላክህን መፍራትህ መጽናናትህ የቅንነትህም መንገድ ተስፋህ አይደለምን? እባክህ አስብ፣ ንጹሕ ሆኖ የጠፋ ማን ነው? ከልበ ቅንስ የተደመሰሰ ማን ነው? እኔ እንዳየሁ ኃጢአትን የሚያረሱ መከራንም የሚዞሩ ይህንኑ ያጭዳሉ። በእግዚአብሔር እስትንፋስ ይጠፋሉ፣ በቁጣው መንፈስ ያልቃሉ። የአንበሳ ጩኸት፣ የጮኸ የአንበሳ ድምፅ፣ የአንበሳ ደቦል ጥርስ ተሰባበረ። አሮጌ አንበሳ አደን በማጣት ይሞታል፣ የአንበሳይቱም ግልገሎች ይበተናሉ። ለእኔም በምስጢር ቃል መጣልኝ፣ ጆሮዬም ሹክሹክታውን ሰማች። በሌሊት ሕልም ሐሳብ ሲነሳ የከበደም እንቅልፍ በሰው ላይ ሲወድቅ፣ አጥንቴን ሁሉ ያናውጡ ድንጋጤና መንቀጥቀጥ ወደቁብኝ። መንፈሴም በፊቴ አለፈ፣ የሥጋዬ ፀጉር ቆመ፣ እርሱም ቆመ፣ መልኩ ግን ለመለየት አልቻልኩም። ምሳሌም በዓይኔ ፊት ነበር፣ የዝምታ ድምፅ ሰማሁ። በውኑ ሰው በእግዚአብሔር ፊት ጻድቅ ሊሆን ወይስ ሰው በፈጣሪው ፊት ሊነጻ ይችላልን? እነሆ በባሪያዎቹ አይታመንም፣ መላእክቱንም ስንፍና ይከሳቸዋል። ይልቁንስ በጭቃ ቤት የሚኖሩ መሰረታቸው በትቢያ ውስጥ የሆነ ከብል በፊት የሚጨፈለቁ እንዴት ይሆኑ? በጧትና በማታ መካከል ይሰባበራሉ፣ ማንም ሳያስብ ለዘላለም ይጠፋሉ። ገመዳቸው የተነቀለ አይደለምን? አለ ጥበብም ይሞታሉ። ምዕራፍ 5 አሁንም ጥራ፣ የሚመልስልህ አለን? ከቅዱሳኑ ወደ ማናቸው ትዞራለህ? ሰነፍን ሰው ቁጣ ይገድለዋል፣ ሰነፍንም ቅንዓት ያጠፋዋል። ሰነፍ ሰው ስር ሰዶ አየሁት፣ ድንገትም መኖሪያውን ረገመው። ልጆቹን ከድህነት ይርቀዋል፣ በበርም ውስጥ ተረግጠዋል፣ የሚታደጋቸውም የለ። የሰበሰበውንም ራብተኛ ይበላዋል፣ ከሾህም ውስጥ እንኳ ያውጣዋል። የተጠማ ሀብታቸውን ዋጠ። ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም። የአሞራ ግልገሎች ግን ወደ ላይ እየበረሩ ከፍ እንዲሉ ሰው እንዲሁ ለመከራ ተወልዷል። እኔ ግን እግዚአብሔርን እለምን ነበር፣ ነገሬንም ወደ እግዚአብሔር አቀርብ ነበር። የማይመረመረውን ታላቅ ነገርና የማይቆጠረውን ታምራት ያደርጋል። በምድር ላይ ዝናብን ይሰጣል፣ በእርሻም ላይ ውኃ ይልካል። የተዋረዱትን ወደ ላይ ያወጣል፣ ሐዘንተኛዎችንም ለደህንነት ከፍ ከፍ ያደርጋቸዋል። እጃቸውም ምክራቸውን እንዳይፈጽም የተንኮለኛዎችን ሐሳብ ከንቱ ያደርገዋል። ጠቢባን በተንኮላቸው ይዛቸዋል፣ የጠማማዎችንም ምክር ይዘረዝራል። በቀን ጨለማ ያገኛሉ፣ በቀትር ጊዜ በሌሊት እንዳሉ ይርመሰመሳሉ። ድሃውንም ካፋቸው ሰይፍ ከኃያሉም እጅ ያድነዋል። ለምስኪኑም ተስፋ አለው፣ ክፋት ግን አፏን ትዘረጋለች።
እነሆ እግዚአብሔር የሚገሥጸው ሰው ምስጉን ነው። ስለዚህ ሁሉን የሚችል የአምላክን ተግሣጽ አትናቅ። እሱ ይሰብራል ይጠግናልን፣ ያቆስላል እጆቹም ይፈውሳሉ። በስድስት ክፉ ነገር ውስጥ ያድንሃል፣ በሰባትም ውስጥ ክፋት አትነካህም። በራብ ጊዜ ከሞት በሰልፍም ከሰይፍ እጅ ያድንሃል። ከምላስ ጅራፍ ትሰወራለህ፣ ጥፋትም ሲመጣ አትፈራም። በጥፋትና በራብ ላይ ትስቃለህ፣ ከምድር በዳ አራዊትም አትፈራም። ቃል ኪዳንህ ከምድር በዳ ድንጋይ ጋር ይሆናልና የምድር በዳ አራዊትም ካንተ ጋር ይስማማሉና። ድንኳንህም በሰላም እንዲሁ ታውቃለህ። በረከትህን ትጎበኛለህ፣ አንዳችም አይጎድልብህም። ዘርህም ታላቅ እንዲሆን ትውልድህም እንደ ምድር ሳር እንዲሆን ታውቃለህ። በወራቱ የእህሉ ነዶ ወደ አውድማ እንዲገባ በረዥም ዕድሜ ወደ መቃብር ትገባለህ። እነሆ ይችን መርምረን የሰማነውን ይህንን አንተ ግን አንዳይ ሰርተህ እንዲሆነ ለራስህ እወቀው። ምዕራፍ 6 ኢዮብም መለሰ እንዲህ አለ። ትካዜ ምነው በተመዘነ ኑሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኑሮ። ከባሕር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኗል። ሁሉን የሚችል የአምላክ ፈላጻ በሥጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዬ ተሰልፏል። በእውኑ የሜዳ አህያ ሳር ሳለው ይጮኻልን? ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንቁላል ውሃ ይጥማልን? ሰውነቴ ትነካው ዘንድ እምቢ አለችው፣ እንደሚያስጸይፍ መብል ሆነብኝ። ልመናዬም ምነው በደረሰልኝ፣ እግዚአብሔር ምኞቴን ምነው በሰጠኝ። እግዚአብሔር ያደቀኝ ዘንድ እጁንም ለቆ ያጠፋኝ ዘንድ ወዶ ቢሆን ኑሮ መጽናናት በሆነልኝ ነበር። በማይረራ ሕመም ሐሴትን ባደረገው ነበር። የቅዱሳን ቃል አልካደሁምና እጠብቅህ ዘንድ ጉልበቴም ምንድን ነው? እታገስህ ዘንድ ፍጻሜስ ምንድን ነው? ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? በውኑ ረድኤት በእኔ እንደሌለ ጥበብም ሁሉ ከእኔ ዘንድ እንደተባረረ አይደለምን? ሁሉን የሚችለው የአምላክ መፍራት ለሚተው ለመዛል ለቀረበውስ እንኳ ወዳጁ ቸርነትህን ሊያሳይ ይገባል። ወንድሞቼ እንደሚያልፍ ፈፋ ሐሰተኛዎች ሆኑብኝ። ከበረዶ የተነሳ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኮሰች ጊዜ ይደርቃሉ፣ በሙቀት ጊዜ ከስፍራቸው ይጠፋሉ። በየዳርቻቸውም የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ ባህር ወጥተው ይጠፋሉ። የቴማን ነጋዴዎች ተመለከቱ፣ የሳባ መንገደኛዎች ተጠባበቋቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያ ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል። መከራዬን አይታችሁ ፈራችሁ። በእውኑ አንዳች ነገር አምጡልኝ፣ ወይም ከብልጥግናችሁ ስጦታ አቅርቡልኝ። ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ከአስጨናቂው እጅ አድኑኝ አልኋችሁን? አስተምሩኝ፣ እኔም ዝም እላለሁ፣ የተሳሳተሁትንም ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገስጻል? ተስፋ የሌለው ሰው ንግግር እንደ ንፋስ ነውና ቃሌን ትገስጹ ዘንድ ታስባላችሁን? በድሃ አደጉ ላይ ዕጣ ትጣጣላላችሁ፣ ለወዳጃችሁም ጉድጓድ ትቆፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣
በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አይሁን፣ ጽድቄ በዚህ ነገር ነውና። አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኮል ይለይ ዘንድ አይችልምን? ምዕራፍ 7 በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱም ምንደኛ ወራት አይደለምን? አልጋዬ ጥላ እንደሚመኝ ምንደኛውም ደመወዙን እንደሚጠብቅ እንዲሁ ዕጣዬ ከንቱ ወራት ሆነብኝ። የድካም ሌሊት ተወሰነችልኝ። በተኛሁ ጊዜ መቼ እነሳለሁ እላለሁ፣ ሌሊቱ ግን ይረዝማል። እስኪነጋ ድረስ እገለባበጣለሁ። ሥጋዬ ትልና ጓል ለብሷል። ቁርበቴ ያፈከፍካል፣ እንደገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋ ያልቃል። ሕይወቴ እስትንፋስ እንደሆነ አስብ። ዓይኔ መልካም ነገር ከእንግዲህ ወዲህ አያይም። የሚያይ ሰው ዓይኔን ከእንግዲህ ወዲህ አያየኝም። ዓይንህ በእኔ ላይ ይሆናል፣ እኔም አልገኝም። ደመና ተበትኖ እንደሚጠፉ እንዲሁም ወደ ሲኦል የሚወርድ ዳግመኛ አይወጣም፣ ከወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቅም። ስለዚህም አፌን አልከለክልም፣ በመንፈሴ ጭንቀትን እናገራለሁ። በነፍሴ ምሬትን በሐዘን አንጎራጉራለሁ። ጠባቂ ታስነሳብኝ ዘንድ እኔ ባሪያ ሆይስ አንባሪ ነኝን? እኔም አልጋዬ ያጽናናኛል፣ መኝታዬም የሐዘን እንጉርጉሮዬን ያቀልልኛል ባለሁ ጊዜ አንተ በሕልም ታስፈራራኛለህ፣ በራእይም ታስደነግጠኛለህ። ነፍሴም ከአጥንቴ ይልቅ መተናነቅን ሞትን መረጠች። ሕይወቴን ናቅኋት፣ ለዘላለም ልኖር አልወድም። የሕይወቴ ዘመን እስትንፋስ ነውና ተወኝ። ሰው ምንድነው ታከብረው ዘንድ ልብህንስ ትጥልበት ዘንድ ማለዳ ማለዳስ ትጎበኘው ዘንድ ሁልጊዜስ ትፈታተነው ዘንድ የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድዬስ እንደሆነ ምን ላድርግልህ? ስለምን እኔን ላንተ ዓላማ አደረግኸኝ? ስለምን እኔን ሸክም ሆነህብኝ? ስለምን መተላለፌን ይቅር አትልም? ኃጢአቴንስ ስለምን አታስወግድልኝም? አሁንም በምድር ውስጥ ተኛለሁ፣ ማለዳ ትፈልገኛለህ፣ አታገኘኝም።